ውድ ቤተሰባዎች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ጥቁር አዝሙድ ለሆድ ለአንጀትና አጠቃላይ ለምግብ መፍጫ ስርዓት ምን ያህል አስፈላጊ እንደሆነ ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሮ ነባራዊ ሰዎችን የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ጥቁር አዝሙድ ለሆድ እና ለአንጀት ጤና እንዲሁም ደግሞ አጠቃላይ ለምግብ መፍጫ ስርዓት እጅግ በጣም አስፈላጊ ከሚባሉ ቅመሞች አንዱ ነው ማለት ነው። ከጥንት ጀምሮ በባህላዊ መንገድ የተለያዩ ሰዎች የሆድ እና የአንጀት ችግሮችን እንደሚከላከሉና የተለያዩ ችግሮችን በዚህ እንደሚያክሙ በጥንት የተጠኑ ጥናቶች ያሳያሉ ማለት ነው። ጥቁር አዝሙድ ጸረ ብግነት ባህሪ አለው፣ ጸረ ሙቀታማ የኬሚካል ባህሪ አለው። እንዲሁም ደግሞ አጠቃላይ አንጀት ላይ ሊፈጠሩ የሚችሉ ለምሳሌ የሆድ ቁርጠት፣ የጋዝ መጠራቀም፣ የሆድ መነፋትና የተለያዩ ችግሮችን ይከላከላል ማለት ነው። ጥቁር አዝሙድ በውስጡ እጅግ በጣም አስፈላጊ የሆኑ ባዮአክቲቭ የሆኑ ውህዶችን ይዟል። ለምሳሌ እንደ ቲሞኪኒን የሚባል ጸረ ሙቀታማ የኬሚካል ወይም ደግሞ አንቲኦክሲዳንት ይዟል። ፋይቶስቴሮሎችን እንዲሁም ደግሞ ኢሴንሻል ፋቲ አሲዶችን በደንብ ስለያዘ ለሆድ ጤና ከሚመከሩና የሆድ ችግሮችን ከሚያስተካክሉ ቅመሞች አንዱ ነው ማለት ነው። በተለያየ ሁኔታ የመጣን የሆድ ቁርጠትን፣ መነፋትን፣ የጋዝ መጠራቀምና ምቾት አለመሰማትን እንደሚከላከል በባህላዊም በዘመናዊ ጥናቶች ያሳያሉ ማለት ነው። ቅድም እንደነገርኳችሁ ጥቁር አዝሙድ ቲሞኪኒን የሚባል በጥቁር አዝሙድ ውስጥ የሚገኝ ጠቃሚ የሆነው ኢንግሪዲየንትን ስለያዘ ለሆድ ጤና ከሚመከሩ እና በጣም የሆድ ችግርን ከሚያስተካክሉ የቅመም አይነቶች አንዱ ነው ማለት ነው። ስለዚህ ጥቁር አዝሙድ እንዴት ነው የሆድንና አጠቃላይ አንጀትን የምግብ መፍጫ ስርዓትን ጤንነት የሚጠብቀው የሚለውን በአምስት ከፊል እናንተ በደንብ አብራችሁ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደርጋችሁ ጀምሩ። ነባር ሰዎችም ላይክ እና ሼር ያደርጋችሁ ትብብራችሁ ላይ ስል ጠይቃለሁ። የመጀመሪያውና አንደኛው ጥቁር አዝሙድ የጥቁር አዝሙድ አጠቃላይ ውጤቶች ለምሳሌ ዘይት እንዲሁ ደግሞ ሌሎችም ፓውደሩ ሲጠቀሙ ሰዎች ወይም ደግሞ ስንጠቀመው አጠቃላይ የምግብ መፍጫ ስርዓት ሊፈጠሩ የሚችሉ የተለያዩ ችግሮችን ይከላከላል። ለምሳሌ ተቅማጥ፣ የሆድ መነፋት፣ ጋዝ መጠራቀም፣ የምግብ መፈጨት ችግር፣ ለሆድ ቁርጠት እና አንጀት ላይ ለሚፈጠሩ ችግሮች፣ ሆድ ላይ ለሚፈጠሩ ችግሮች መድኃኒት እንደሆነ የተለያዩ ቅድም እንደነገርኳችሁ ጥናቶች ያሳያሉ ማለት ነው። ስለዚህ ሆድ ላይ አንዳንዴ የሆነ ችግር ካለ ብዙ ጊዜ የጥቁር አዝሙድ ዘይትን እና የጥቁር አዝሙድ አጠቃላይ ውጤቶችን መጠቀም በጣም አስፈላጊ ነው ማለት ነው። ሁለተኛ ለአንጀት ጤንነት እና አጠቃላይ አንጀት ላይ ሊፈጠር የሚችለውን ብግነት በመከላከል እጅግ በጣም አስፈላጊ ነው ማለት ነው። በተለይ ጥቁር አዝሙድ ዘይቱን ሰዎች አዘውትረው የሚጠቀሙ ከሆነ አንጀት ላይ እና ጨጓራ ላይ እንዲሁም የተለያዩ ቦታዎች ላይ ምግብ መፍጫ ስርዓት ላይ ሊፈጠሩ የሚችሉ ብግነቶችን፣ የሴሎችን ቁጣ፣ የሴሎችን እብጠት እንዲሁም ደግሞ የሴሎችን ብስጭት በማስተካከል የሚታወቅ በጣም አስገራሚ የሆነ የቅመም አይነት ማለት ነው። በተለይ ብዙ ጊዜ አንጀት ላይ ኢሪቴብል ባውል ሲንድረም እና ሌሎችም ወይም ደግሞ የአንጀት ላይ ሊፈጠሩ የተለያዩ ብግነቶች፣ እብጠቶች አሉ። እሱንን ይከላከላል ማለት በተለይ ኢሪቴብል ባውል ሲንድረም ያለ የምንጠራው ብዙ ጊዜ ኢንፍላሜሽን ወይም ደግሞ የአንጀት ቁጣ የሚፈጥር ነገር ሲሆን እንደዚህ አይነት ችግር ያለባቸው ሰዎች ጥቁር አዝሙድ አዘውትረው ቢጠቀሙ ይህንን ሁኔታ ያስተካክላል፣ ይቀርፋል ተብሎ ይታሰባል። ሶስተኛ የጨጓራ ግድግዳን ከተለያዩ ጉዳቶች ይከላከላል ማለት ነው። በተለይ የተለያዩ ጤና ላይ የተጠኑ ጥናቶች እንደሚያስረዱት ከሆነ ጥቁር አዝሙድ በውስጡ ቅድም እንደነገርኳችሁ በጣም አስፈላጊ የሆነ ኢንግሪዲየንትን ይዟል። ይሄ ኢንግሪዲየንት ወይም ደግሞ ባዮአክቲቭ የሆነ ውህድ ቲሞኪኒን ይባላል። ቲሞኪኒን ቅድም እንደነገርኳችሁ እንግዲህ በጣም ጠቃሚ የሆነ በጥቁር አዝሙድ ፍሬ ውስጥ የሚገኝ ወይም በጥቁር አዝሙድ ዘይት ውስጥ የሚገኝ በጣም ጠቃሚ የሆነ ውህድ ሲሆን ጋስትሪክ ሙከሳ ወይም ደግሞ የጨጓራ ግድግዳ እንዳይላጥ በተለያዩ ጉዳቶች ሊመጣ የሚችለውን መጎዳት ይከላከላል። በተለይ ጋስትሪክ አልሰር እያለ የምንጠራው በተለይ ከመድኃኒት ጋር ተያይዞ ከባክቴሪያ ጋር ተያይዞ እንዲሁም ደግሞ ከምንመገበው ምግብ ጋር ተያይዞ ሊፈጠሩ የሚችሉ አንዳንድ ቁስለቶች፣ እብጠቶች እና ቁጣዎች ይኖራሉ። ይህንን በመከላከል በጣም ጠቃሚ የሆነ የቅመም አይነት ማለት። ስለዚህ አጠቃላይ የጨጓራ ግድግዳ በተለያየ ምክንያት እንዳይጎዳ በተለይ ቅድም እንደነገርኳችሁ ከባክቴሪያ ጋር ተያይዞ ከአመጋገብ ጋር ተያይዞ እንዲሁም ደግሞ ከምንወስደው መድኃኒት ጋር በተለያየ ምክንያት ሰው ታሞ መድኃኒት ይወስዳል። ከነዚህ ጋር ተያይዞ ሊፈጠር የሚችለውን የጨጓራ መላጠን፣ የጨጓራ መጎዳትን ከሚከላከሉ ቅመሞች አንዱ ነው ማለት ነው። ስለዚህ ጥቁር አዝሙድ እጅግ በጣም ለሆድ መድኃኒት ከሚባሉ ምግቦች አንዱ ነው ማለት ነው። አራተኛ ኢንፌክሽንን ይከላከላል። ጥቁር አዝሙድ ዘይት በተለይ ብላክ ሲድ ወይም ደግሞ ጥቁር አዝሙድ ዘይት ይህን አዘውትረው የሚወስዱ ሰዎች ጥናቱን እንደሚያስረዳው ወይም ደግሞ የተለያዩ ጥናቶች እንደሚያሳዩት
በተለይ ኤች ፓይሎሪ ያለ የምንጠራውን የጨጓራ ባክቴሪያን በመከላከልና የጨጓራ ባክቴሪያ ሊያመጣው ከሚችለው የጨጓራ ግድግዳን መላጥ፣ መቁሰልና መጎዳት በመከላከል ትልቅ አስተዋጽኦ ያለው የቅመም አይነት ማለት ነው። በተለይ የተለያዩ በክሊኒካል የተሰጡ ጥናቶች እንደሚያስረዱት ብዙ ጊዜ የጥቁር አዝሙድ ዘይትን አዘውትረው የሚወስዱ ሰዎች ከቅድም እንደነገርኳችሁ ኤች ፓይሎሪ ያላቸው ሰዎች ጉዳቱን ዝቅ እንደሚያደርገው ያሳያል ማለት ነው። ስለዚህ ለኢንፌክሽኖችን በጣም ተመራጭ ነው ማለት ነው። አምስተኛና የመጨረሻው በተለይ ኦቤስቲን ለመከላከል ነው። የሴንትራል ኦቤስቲ ያለውም ደግሞ ሆድ ላይ ሊፈጠር የሚችለውን የስብ መከማቸት፣ የፋት መጠራቀም በመቀነስ የሚታወቅ በጣም ጠቃሚ የሆነ የቅመም አይነት ማለት ነው። በተለይ በ8 ሳምንት የተጠና ጥናት እንደሚያሳየው ከሆነ የተወሰኑ ሰዎችን ወስደው 3 ግራም በየቀኑ እንዲመገቡ ከተደረገ በኋላ ላብራቶሪ ከታዩ በኋላ በተለይ እንዲሁም ደግሞ በፊዚካሊ ወይም ደግሞ ኦብዘርቭ ከተደረጉ በኋላ የተለየ ለውጥ እንዳመጡ ያሳያል። በተለይ ሆድ ላይ የተጠራቀመ ወይም ደግሞ ኦቤስቲ ያላቸው ሰዎች ይህንን ከተመገቡ በኋላ ለ8 ዊክ ዌስት ላይ ወይም ደግሞ ይሄ ወገብ ላይ ያለ ፋት እንዲሁም ደግሞ አጠቃላይ ዌታቸው ወይም ኪሏቸው እንዲሁም ደግሞ አብዶሚናል ፋታቸው እንደቀነሰ ጥናቶች አሳይተዋል ማለት ነው። ስለዚህ ብዙ ጊዜ ሴንትራል ኦቤስቲ ወይም ደግሞ ሆድ ላይ ያለ የስብ መጠራቀም፣ የስብ መከማቸትን እንደሚቀንስ ጥናቱ ያሳያል ማለት ነው። ሌላው ደግሞ እንዴት በየቀኑ እንዴት መመገብ እንችላለን፣ በየቀኑ ምን መጠቀም እንችላለን የሚለው ስናይ ጥናቶች የተለያዩ ጥናቶች ሪኮመንድ እንደሚያደርጉ ከሆነ ከ1 እስከ 3 ግራም በየቀኑ ሲዱን ወይም ደግሞ ፓውደሩን መጠቀም ይቻላል። እንዲሁም ደግሞ ከ1 እስከ 2.5 ኤምኤል ኦይሉ ወይም ደግሞ ዘይቱን እንድንጠቀም ሪኮመንድ ይደረጋል ማለት ነው። ዱሬሽን ኦፍ ታይሙ ከ8 ዊክ እስከ 12 ዊክ ወይም ደግሞ እስከ 12 ሳምንት ሪኮመንድ ይደረጋል ማለት ነው። ይህንን ነገር ለማስተካከል ሌላው መውሰድ የሌለባቸው ሰዎችን ስናይ ወይም ደግሞ መጠቀም የሌለባቸው ሰዎች እነማን ናቸው ቢለውን ስናይ የመጀመሪያው ነፍሰ ጡር እናቶች ናቸው። በተለይ ነፍሰ ጡር እናቶች ብዙ ጊዜ ቅመም የተለያዩ ቅመሞችን ሲጠቀሙ ኸርባል ነገሮች ሲጠቀሙ ዊዝ ኩቴሽን ቢሆን አሪፍ ነው። ወይም ደግሞ ጥንቃቄ ኮንሲደር መደረግ አለበት። በተለይ አንዳንድ ነገሮችን ሲወስዱ የጤና ባለሙያ ማማከር እንዲሁም ደግሞ መጠኑን መቀነስ እና ፍሪኩዌንትሊ አለመጠቀም በጣም ያስፈልጋል። ስለዚህ አዝሙድ ለነፍሰ ጡር እናቶች የማህፀን ጫፍ ሊያነቃቃ ስለሚችል ጥንቃቄ ማድረግ አለባቸው ማለት ነው። ሲጠቀሙ አልፎ አልፎ በትንሹም ቢሆን ይመረጣል ማለት ነው። ሁለተኛ ሰርጀሪ የሚሰራላቸው ሰዎች ነው። በተለይ ጥቁር አዝሙድ ብለድ ቲነር ነው ወይም ደግሞ ደም ያቀጥናል። ስለዚህ ከ2 ሳምንት በፊት ማቋረጥ አለባቸው ማለት ነው ሰርጀሪ የሚሰራላቸው ሰዎች። ምክንያቱም ሪስክ ኦፍ ብሊዲንግን ወይም ደግሞ መድማትን ሊያስከትል ስለሚችል ጥንቃቄ እንዲያደርጉ ይመከራል። ሶስተኛ ብሊዲንግ ዲስኦርደር ያለባቸው ሰዎች ለምሳሌ እንደ ሂሞፊሊያ እና ሌሎችም ዲስኦርደር ያለባቸው ሰዎች ጥቁር አዝሙድን ሲጠቀሙ ዊዝ ኩቴሽን ቢሆን ይመረጣል። ያ ማለት ጥንቃቄ በተሞላበት ሚንስ ቢሆን አሪፍ ነው። ምክንያቱም ቅድም እንደነገርኳችሁ የብሊዲንግ ዲስኦርደር ሊያስከትል ስለሚችል ማለት ነው። አራተኛ ሊቨር ወይም ደግሞ የጉበት እና ኩላሊት ፕሮብለም ያለባቸው ሰዎችም የጥቁር አዝሙድ ሲጠቀሙ በጥንቃቄ ቢሆን የተመረጠ ነው። ምክንያቱም አሁን እንደነገርኳችሁ በተለይ ጉበታችን የተለያዩ ነገሮችን ዲቶክስ ስለምታደርግ እና ኩላሊታችንን ፊልተር ስለሚያደርጉ እነዚህ ነገሮች በጣም ሎድ ስለሚበዛባቸው ችግር ያለባቸው ሰዎች ይህንን ነገር ሲጠቀሙ ኩቴሽን ኮንሲደር ማድረግ አለባቸው፣ ጥንቃቄ ማድረግ አለባቸው ማለት ነው። አምስተኛ እና የመጨረሻው ግፊትና የስኳር በሽታ ያለባቸው ሰዎችም ጥቁር አዝሙድ ሲጠቀሙ ከመድኃኒቶች ጋር የተለያዩ አጸግሮችን ስለሚፈጥር እና የተለያዩ ሁኔታዎችን ስለሚፈጥር ጥንቃቄ ማድረግ አለባቸው። በተለይ የስኳር በሽተኞች ኦራል ሃይፖግላይሴሚክ ኤጀንት እያለ የምንጠራቸው መድኃኒቶች የሚወስዱ ሰዎች ብዙ ጊዜ ይህን ሲወስዱ የሆነ ሪያክሽን ሊፈጥር ስለሚችል ወይም ደግሞ የተለያዩ እንትኖች ስለሚፈጥር እና ሃይፖግላይሴሚያ ሊያስከትል ስለሚችል የጥቁር አዝሙድ ዘይት ሲጠቀሙ በጥንቃቄ በተሞላበት ሚንስ ቢሆን ይመረጣል። እንዲሁም ደግሞ ግፊት ያለባቸው ሰዎችን ከመድኃኒት ጋር ኢንተራክሽን ሊፈጥር ስለሚችል ይህ እንደዚህ አይነት ችግር ያለባቸው ሰዎች በተለይ ደግሞ ፕሮብለም ያለባቸው ሰዎች ጤና ባለሙያ ማማከር በጣም ያስፈልጋል ማለት ነው። ዛሬ በዚህ ቪዲዮ ጥቁር አዝሙድ አጠቃላይ የጥቁር አዝሙድ ዘይት፣ የጥቁር አዝሙድ ውጤቶች ለሆድ ጤና ምን ያህል አስፈላጊ እንደሆነ ለእናንተ በ5 ከፍዬ በደንብ አብራርቼ ነገርኳችሁ። እናንተም ተብዙ በጥቂቱ ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።